የእሁድ ድርሳነ ማህየዊ። በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ እሁድ የሚነበብ የሚጸለይ ሰውን ሁሉ የሚወድ ዓለምን ሁሉ የሚያድን የጌታችን የሞቱንና የመከራውን ነገር የሚናገር መጽሐፍ ነው። በሰርክም ጊዜ ጌታችን ኢየሱስ በሞቱና በሕይወቱ በመስቀል ላይ ተሰቅሎ 5ቱን ሰዓት ፈጸመ። በሕይወቱ ከቀትር እስከ 9 ሰዓት ቆየ። በሞቱም ጊዜ ከ9 ሰዓት እስከ 11 ሰዓት ተሰቅሏልና ከዘመዶቹ ከደቀ መዛሙርቱም ካመኑበትም ሕዝብ ወገን አንድስ እንኳን ከመስቀል የሚያወርደው አላገኘም። አይሁድም ከመስቀል የሚያወርደው ሰው እንደሌለው ባዩ ጊዜ በእሳት ያቃጥሉት ዘንድ ሥጋውን ስጠን ብለው ጲላጦስን ለመኑት። የጌታችን የኢየሱስ ጠላቶቹ በዝተዋልና ስለ ክፉ ሥራቸው ስለነቀፍኳቸው ምስክር ስለሆንኩባቸው እኔን ዓለም ይጠላኛል ብሎ እሱ በሕይወቱ እንደተናገረ ዳግመኛ እኔን የጠላ አባቴን መጥላቱ ነው ብሏልና ሌላ ሰው ያልሰራውን ሥራ ያልሰራውላቸውስ ቢሆን በዳኑ ነበር፣ ዕዳም ባልሆነባቸው ነበር። ዛሬ ግን አዩኝ፣ እኔንም አባቴንም ጠሉ፣ በከንቱ ጠሉኝ ተብሎ በኦሪት የተጻፈው ይደርስ ይፈጸም ዘንድ ጲላጦስም አይሁድን እኔስ በሕይወቱም በስቅላቱም በሞቱም ጊዜ ይህን ያህል ታምራትን ያሳየ የእግዚአብሔርን ልጁን ሥጋውን አልሰጣችሁም፣ በእሳትም አላቃጠለም አላቸው። ሁለተኛ ምዕራፍ። በዕለተ ዓርብ ምሽት በተቃረበ ጊዜ ዮሴፍና ኒቆዲሞስ መጡ። ወደ ጲላጦስም ገብተው ረዳት የሌለውን እንግዳ የሚሆን የኢየሱስን ሥጋ ስጠን ብለው ለመኑት። በውርጭና በቁር በመስቀል ላይ የተሰቀለ የኢየሱስን ሥጋ ስጠን፣ የመጣበትና የሚሄድበት የማይታወቅ ብቸኛ የሚሆን የኢየሱስን ሥጋ ስጠን፣ ከመስቀልም ላይ አውርደን ገንዘን እንቅበረው ብለው ለመኑት። ጲላጦስም ይህን በሰማ ጊዜ እንዴት ሞተ ብሎ አደነቀ። እንደ ሞተም አውቆ ብላቴናውን ጭፍራውን ጠርቶ የኢየሱስን ሥጋ ስጣቸው ብሎ አዘዘ። እሊህም ጌታችን ወደ ተሰቀለበት ቦታ ሄደው ሰገዱለት። የተቸነከረባቸውንም የብረት ችንካር ከእጆቹና ከእግሮቹ ከደረቱም ላይ ነቅለው አወጡት። ከመስቀሉም ጋር የታሰረበት የወገቡን ገመድ ፈቱ። ከዚህ በኋላ ጌታችን ኢየሱስን ከመስቀል ላይ አወረዱት። ከመስቀልም ባወረዱት ጊዜ በደሙና በአጥንቱ በቁስሉ ፈጽሞ ሳይነዋወጽ ተኛ። ስለኛ በሞት ዓይኖቹ እንደተሸፈኑ ባዩ ጊዜ ስለኛ ጆሮቹ በሞት እንደተዘጉ ባዩ ጊዜ ስለኛ በሞት አንደበቱ ዝም እንዳለ ባዩ ጊዜ ስለኛ እጆቹና እግሮቹ እንደታሰሩ ባዩ ጊዜ ሞትን ድል የምትነሳ ጌታ ሆይ ተኛህን? ሞትስ ባንተ ላይ እንደምን ሰለጠነ? እያሉ አለቀሱ። ከሞተ በኋላ በሦስተኛው ሰዓት ያው እንደመሆኑ የጌታችን የኢየሱስ ዓይኖቹ ያን ጊዜ ግልጽልጽ አሉ። ዓይኖቹም በተገለጡ ጊዜ ዮሴፍና ኒቆዲሞስ ደነገጡ። ከክቡር ሥጋው በድኑን በሰሙት በሦስቱ ምስጋናዎች አመሰገኑት። እሱም ብዙ ነገር ነገራቸው። ዳግመኛም እስከ ትንሣኤ ቀን ድረስ በሞት ዓይኖቹ ተሸፈኑ። ሦስተኛ ምዕራፍ። ጌታችን ኢየሱስን ዮሴፍና ኒቆዲሞስ ሰው ባልለበሰው አዲስ ግምጃ ሻሽ ገነዙት። በሚገንዙትም ጊዜ እንደ አይሁድ ሥርዓት ከሽቱና ከከርቤ ጋር በሰበንም ጠቀለሉት። ይህም ኒቆዲሞስ አስቀድሞ ሌሊት ወደ ጌታ ሄዶ መምህር ሆይ ታስተምር ዘንድ ከእግዚአብሔር ተልከ እንደመጣ አምናለሁ ያለው ነው። እግዚአብሔር በሕልውናው ሳለ ከአንተ በቀር አንተ የምትሠራውን ሌላ ሰው የሚሠራ የለም። ጌታችንም የሞቱንና የስቅለቱን ነገር ገለጠለት። ሙሴ የምድር አርዌን በበረሃ እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ አለው ብሎ ገለጠለት። በእሱ ያመነ ሁሉ እንዳይጎዳ ለዘላለም ይድናል እንጂ እግዚአብሔር አንድያ ልጁን ለሰው ቤዛ አድርጎ አሳልፎ እስከ መስጠት ድረስ ዓለምን እንዲወዷልና በእሱ ያመነ ሁሉ የዘላለም ሕይወት ያገኛል እንጂ እንዳይጎዳ። እግዚአብሔር በዓለም ይፈርድ ዘንድ ልጁን እንዲሁ ወደ ዓለም አላከውምና ዓለምን ያድን ዘንድ ነው እንጂ በእሱም ያመነ እንዳይፈረድበት። በአዲስ ግምጃ ሻሽ እንደገነዙት ሰው ባልተቀበረበት በአዲስ መቃብር ጌታችን ኢየሱስን ቀበሩት። ዮሐንስም ጌታችን ኢየሱስን ከሰቀሉበት አቅራቢያ የተክል ቦታ አለ። በዚያም በተክል ቦታ ሰው ያልተቀበረበት
አዲስ መቃብር አለ ብሎ ጽፏል። በዚያም ጌታችን ኢየሱስን ቀበሩት። የአይሁድ አርብ ጊዜው መሽቶ ነበርና መቃብሩም በተሰቀለበት ቦታ ቅርብ ነበር። መቃብሩንም በታላቅ ደንጊያ ገጥመው ሄዱ። ያን ቀን የቀዳሚት አጥቢያ አርብ ማታ ነበር። ከገሊላም የተከተሉት ሴቶች ሥጋውን እንደምን እንደተቀበረ መቃብሩን አዩ። ጌታችን ኢየሱስን መጠን ያለው መቃብር እንደምን ወሰነውና እሱ በሰማይና በምድር የመላ ሲሆን እንደ ሙታን እንደምን ተወሰነ ተመልከቱ። ዮናስ በዓሣ አንበሪ ሆድ 3 መዓልት 3 ሌሊት እንዳደረ የሰው ልጅም በመቃብር 3 መዓልት 3 ሌሊት ያድራል ብሎ የተናገረው ቃሉ እውነተኛ ነውና ድንቅ በሚሆን በመቃብሩ ሙስና መቃብርን አጠፋልን። ከዚህ በኋላ የካህናት አለቆችና ፈሪሳውያን ተሰብስበው ወደ ጲላጦስ ሄደው መማለጃ 133 ወቄት ወርቅ ሰጡትና ይህም የሚያስት ሰው በሕይወቱ ሳለ በሦስተኛው ቀን እነሳለሁ ያለውን ቃል አሰብን። አሁንም መቃብሩን እስከ 3 ቀን ጠብቁ ብለህ እዘዝ አሉት። ደቀ መዛሙርቱ ሌሊት መጥተው በዱንን ሰርቀው እንዳይወስዱት ለሕዝቡም ከሙታን ተለይቶ ተነሳ እንዳይሉ ከቀደመችው በደሉ የኋለኛይቱ በደሉ የከፋች ትሆናለች አሉት። ጲላጦስም መማለጃ ስለተቀበለ የወታደር ጭፍሮች ተቀብላቸው እናንተ እንዳወቃችሁ ሂዱ፣ መቃብሩንም አስጠብቁ አላቸው። የካህናት አለቆችና ፈሪሳውያን ወታደሮችን ይዘው 99 በሚሆን መቆለፊያዎች መቃብሩን ቆለፉት። 4ቱ ሹማምንቶች ከ400 ጭፍራ ጋር የጌታችን የኢየሱስን መቃብር እስከ 3 ቀን ድረስ እየጠበቁ ተቀመጡ። 4ኛ ምዕራፍ ሞትን ያጠፋ ሞትን ድል የነሳ ጌታችን ኢየሱስ ግን አይሁድን ይህን ቤተ መቅደስ አፍርሱት፣ እኔ በ3 ቀን አስነሳዋለሁ እንዳላቸው በእውነት በሦስተኛው ቀን ከሙታን ተለይቶ ተነሳ። አንበሳ ከተኛበት ፈጥኖ እንዲነሳ፣ ወይን ጠጥቶ የሰከረ ኃይለኛ ሰው ፈጥኖ እንዲነሳ በመንፈስ ቅዱስና በአባቱ ኃይል በራሱም ሥልጣን ፈጥኖ ተነሳ። የሞት ቁራኝነትንም አጠፋ፣ ሞት ሊይዘው አልቻለምና። የተገነዘበትንም ልብስ ትቶ ልብሰ መንግሥቱን ለብሶ ተነሳ። በተወለደም ጊዜ የእናቱን ማኅተመ ድንግልና እንዳልለወጠ በትንሣኤውም የመቃብሩን ቁልፍ አልተከፈተም። በተገነዘበትም ልብስ የመቶ አለቃውን ዓይን አዳነ፣ የሞተውንም ሰው አስነሳ። በመቃብሩም ጲላጦስ በውስጥ በቀበረው ጊዜ ፈያታዊ ዘይማንን አስነሳው። እሑድ ማታም ጌታችን ኢየሱስ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው ወዳሉበት ከዝግ ቤት ገባ። ያረጋጋቸውና ደስ ያሰኛቸውም ዘንድ ጌታችን ኢየሱስ ቸራላችሁን፣ አትፍሩ፣ አትደንግጡ፣ እኔ ነኝ አላቸው። እነሱ ግን ምታት የታያቸው መስሏቸው ፈጽመው ፈሩ። ጌታችን ኢየሱስም ደቀ መዛሙርትም ምን ያስደነግጣችኋል? እንደዚህ ያለ ሐሳብ በልቦናችሁ ለምን ያድራል? አላቸው። እጄንም እግሬንም ዳሳችሁ እዩ፣ ለምታት በእኔ እንደምታዩት ሥጋ አጥንት የለውምና። ይህን ብሎ የተወጋ ጎኑን የተቸነከረ እጆቹና እግሮቹን አሳያቸው። ደቀ መዛሙርቱም ጌታችን ባዩት ጊዜ ደስ አላቸው። ዳግመኛ ቸራላችሁን? አባቴ እንደላከኝ እኔም ደግሞ እልካችኋለሁ አላቸው። ይህንንም ብሎ መንፈስ ቅዱስን አሳደረባቸው። መንፈስ ቅዱስን ተቀብላችኋል፣ ኃጢአታቸውን ይቅር ያላችሁላቸው ይቀርላቸዋል፣ ይቅር ያላላችሁላቸው አይቀርላቸውም አላቸው። 5ኛ ምዕራፍ በ8ኛውም ቀን ሁለተኛ ጌታችን ኢየሱስ ለደቀ መዛሙርቱ ከዝግ ቤት ገብቶ ተገለጸላቸውና ቸራላችሁን አላቸው። ቶማስንም እጅህን አምጣ፣ እጄንም ጎኔንም ዳሰህ እይ አለው። እመን እንጂ አትጠራጠር አለው። ያንንም የጌታን ሥጋ ቶማስ ዳሰሰው። አካላዊ ቃል በሥጋው ተሰቅሎ ሳለ ታግሶ የተቀበላቸውን የቅንዋት ቦታውን አየ። ቶማስም በዳሰሰው ጊዜ ከመለኮትነቱ እሳት የተነሳ እጁ ተቃጠለ። ቶማስም ደንግጦ አቤቱ ፈጣሪ ጌታዬ አለ። ጌታችን ኢየሱስም አየኸኝና አመንክን? ደጋጎቹስ ብፁዓኖቹስ ሳያዩ የሚያምኑብኝ ናቸው ብሎ መለሰለት። ጌታችን ኢየሱስም በደቀ መዛሙርቱ ፊት በዚህ መጽሐፍ ያልተጻፈ ሌላ ብዙ ታምራትን አደረገ።
ይህም የተጻፈው ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጁ እንደሆነ ታምኑ ዘንድ ነው። በእሱም አምናችሁ የዘላለም ሕይወትን ታገኙ ዘንድ ነው። ጌታችን ኢየሱስም ከደቀ መዛሙርቱ ጋር እየበላ እየጠጣ እስከ 40 ቀን ድረስ ተቀመጠ። ስድስተኛ ምዕራፍ። በ40ኛውም ቀን በብሩህ ደመና በሰረገላ ብርሃን በመላእክት ምስጋና በነጋሪት ድምፅ በኪሩቤል ላይ ተቀምጦ አረገ። በነፋስም ክንፍ ተቀምጦ ወጣ። በመላእክትም ከተማ 9 ቀን አስተማረ። በመጀመሪያይቱም ቀን መላእክት ተገዙለት፣ ሰገዱለት። በሁለተኛውም ቀን መላእክት ሰገዱለት፣ አመሰገኑት። በሦስተኛውም ቀን አጋዕዝት አመሰገኑት፣ ሰገዱለት። በአራተኛውም ቀን መኳንንት አመሰገኑት፣ ሰገዱለት። በአምስተኛውም ቀን መናብርት አመሰገኑት፣ ሰገዱለት። በስድስተኛውም ቀን ኃይላት አመሰገኑት፣ ሰገዱለት። በሰባተኛውም ቀን ሊቃናት አመሰገኑት፣ ሰገዱለት። በስምንተኛውም ቀን ሱራፌል አመሰገኑት፣ ሰገዱለት። በዘጠነኛውም ቀን ኪሩቤል አመሰገኑት፣ ሰገዱለት። በማዕረጉ የሰማይን ጎዳና ጠረገልን፣ የሰማይንም በር ከፈተልን። በአስረኛውም ቀን በአባቱ ቀኝ በልዑል ዙፋን ተቀመጠ። አባቱ እግዚአብሔር አብ ልጄ በቀኝ ተቀመጥ ብሎታልና፣ መንፈስ ቅዱስም በቀኙ ያለ ነው። በጌትነቱም ወደ ሰማይ እንዳረገ ዳግመኛ በጌትነቱ በአባቱ ጌትነት ይመጣል፣ በመንፈስ ቅዱስም ጌትነት ይመጣል። ብዙ በሚሆኑ በመላእክት የተመሰገነ በሰማይ ደመና ይመጣል። መብረቅ ከምስራቅ እስከ ምዕራብ አንድ ጊዜ እንዲታይ ይመጣል። ከመስቀሉ ከችንካሩ ከእሾህ አክሊሉ ጋራ በተወጋበት ጦርም ጋራ ሐሞትን ከጠጣበት ጋራ የተቸነከሩ የእጆቹ የእግሮቹ ደም እየፈሰሰ ከተወጋ ጎኑም ደም እየፈሰሰ ለዘላለም የሚሆን ቸርነቱን ለመፈጸም ይመጣል። ሰባተኛ ምዕራፍ። ጌቶቼ አብ መንፈስ ቅዱስ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩ የእሾህ አክሊል ተቀዳጅቶ በመሰቀሉ በመሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉልኝ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የእሁድ አርኬ። መስቀልን ታግሰ በመስቀል ላይ 5 ሰዓት የቆየ ክርስቶስ በሕያው ሥጋና በሞተ ሥጋ ለአይሁድ 40 ዘመን እንደሰጠ የንስሐ ዕድሜ ስጠኝ፣ በድንገትም አትግደለኝ። ክርስቶስ ሆይ በፍቅር ከአይሁድ ፍቅር የተለዩ ወገኖች ወልድ ከመስቀል ጋር የተቸነከረና የተሰቀለ ሆኖ እንዳያድር ከጲላጦስ ዘንድ ሥጋህን ለማውረድ ለመኑ። ባወረዱን ጊዜ በምስጋና ቃል ከመስቀል ወርዶ ሕይወትን አደረገ አሉን። በዋግራ ሽቱና በከርቤ ገርዜን በሚባል ልብስም ሙታንን እንደሆኑ እንደ አይሁድ ሕግ የገነዙ የታመነ ሟች ስትሆን ዓይኖችህን የገለጥ ፈጣሪ ክርስቶስ ሆይ በምዕራብ ቦታ አታስቀምጠኝ፣ ኩነኔ ደይን በዛ የተዘጋጀ ነውና። 2 የሆኑ የኦሪት ጻድቃን በታች ወዳለ መሬት አውርደው የቀበሩ በዮሴፍ ተክል ቦታ የታነጸ መቃብር 3 ክንድ ሲሆን እንዴት ቻለ? እስከ ትንሣኤስ ድረስ በውስጡ እንዴት ተኛ? የሚያስፈራ የአንበሳ ልጅ በኃይሉ እንዲነሳ ከጣፈጠ ከወይኑ መጠጥም የተነሳ ኖህ እንደነቃ በሰላም ከሞትክ በኋላ የተነሳ ደም በደም ይነጻልና አቤቱ በሽተኛ የመሆን እኔን የባሪያን ደም በደም አንጻ። በታላቅ ምስጋና ያረክ የሚያቃጥል የአየር እሳት እርገትህን ያልከለከለ በአራተኛው ሰማይ የምትኖር ክርስቶስ ባለቀስከው ለቅሶ አገርህን ባያት ጊዜ በደለኛ ሰው የምሆን እኔን በማየ ንስሐ እጠበኝ፣ ከኃጢአትም አንጻኝ። ፍጹም በሆነ በመንፈስ ቅዱስ ቀኝ ሳለ በግራ ያይደለ በተለየ አብ ቀኝ የተቀመጥክ አቤቱ ዓለም እንደሚሰጥ አትሰጥምና የሥጋና የነፍስ መድኃኒትን ዛሬ ስጠኝ። በአንተ ምስጋና በአብ ምስጋና ኗሪ በሆነ በመንፈስ ቅዱስ ምስጋና በብዙዎች መላእክት ምስጋና የምትመጣ መስቀል ትከሻ የማይችለው ክርስቶስ ሆይ አቤቱ ነፍሴን ወደ ብርሃን ቦታ አሳርፋት። ግዙፍ የሆነ በሥጋዊ ሕይወቴም ላይ ጥፋትን አታሳየኝ።
ፈጣሪዬ ሆይ በብዙ መመታትህ ቁጥር ላንተ ምስጋና ይገባሃል። ፈጣሪዬ ሆይ በብዙ መጸፋትህ ቁጥር ላንተ ምስጋና ይገባሃል። ፈጣሪዬ ሆይ በብዙ መገረፍህ ቁጥር ላንተ ምስጋና ይገባሃል። ፈጣሪዬ ሆይ በብዙ መከራ ቁጥር ላንተ ምስጋና ይገባሃል። ሞትን የተቀበልክ ንጉሴ ሆይ ላንተ ምስጋና ይገባሃል። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሎቼን አጥፋ፣ የኔ የባሪያህን የዕለት ጠላቶቼንና ጥንተ ጠላቶቼን አስታክስልኝ። ለዘላለሙ በእውነት ይሁን በእውነት ይደረግ። የእሁድ ድርሳነ ማሕየዊ ተፈጸመ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።